ሰበርና ትኩስ መረጃ ልንገራችሁ። ከዛ በፊት ለናንተ ምርጡ አሰልጣኝ ማን ነው? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። የትላንትና የካራባኦ ካፕ ፍጻሜን አስመልክቶ ሲቲ አርሰናልን ባሸነፈበት የሲቲን አሰልጣኝ ፔፕ ጋርዲዮላ እና የአርሰናልን አሰልጣኝ ሚካኤል አርቴታን ኮምፔር እንደ ኮንትራስት ለማድረግ እሞክራለሁ። ቆንጆ አቀራረብ ይመስለኛል። እስኪ ሁላችሁም ይህንን መረጃ ሼር አድርጉት። ሐሳብ አስተያየታችሁንም ኮሜንት ሴክሽን ላይ አጋሩኝ። ይገርማል። ፔፕ ጋርዲዮላ በታሪክ 40ና ከዛ በላይ ዋንጫዎችን ያሳካ ሁለተኛው አሰልጣኝ ነው። ፔፕ ጋርዲዮላ በታሪክ 40ና ከዛ በላይ ዋንጫዎችን በማሸነፍ በዓለም እግር ኳስ ታሪክ ሁለተኛው አሰልጣኝ በመሆን አዲስ ክብረ ወሰንን አስመዝግበዋል። በአሁኑ ወቅት ከሱ በላይ ዋንጫዎችን በማንሳት ወይንም ደግሞ በማግኘት የሚቀድመው አንድ አሰልጣኝ ነው። እሱም 49 ዋንጫዎችን ያሸነፈው ታላቁ ሰር አሌክስ ፈርጉሰን ብቻ ነው። ዋና ነጥቦችን ልንገራችሁ። ፔፕ ጋርዲዮላ 40 ዋንጫ በማንሳት ሁለተኛ ደረጃ፣ ሰር አሌክስ ፈርጉሰን 49 ዋንጫዎችን በማንሳት ደግሞ አንደኛ ደረጃ። ጋርዲዮላ ይህንን ክብረ ወሰን ማሳካቱ በተለይ በዚህ ጊዜ ለዘመናዊ እግር ኳስ ያለውን ልዩ ብቃትና ታክቲክ ያረጋገጠበት ነው። በሌላኛው መንገድ ደግሞ ስለ ሚካኤል አርቴታ ስናወራ ሚካኤል አርቴታ የዌምብሊ ብቃቱ ያበቃበትና ያከተበበት ነው። አርሰናል በዌምብሊ ስቴዲየም ባደረገው ጨዋታ ሽንፈት ማስተናገዱን ተከትሎ አሰልጣኝ ሚካኤል አርቴታ ለረጅም ዓመታትና ጊዜያት ሲያቆየው የነበረውን አስደናቂ ታሪክ ትላንትና ቀጥፎታል፣ ሰብሮታል ማለት ነው። ቁልፍ ነጥቦቹ የመጀመሪያው ሽንፈት ሚካኤል አርቴታ በስፖርታዊ ህይወቱ ማለት ነው በተጫዋችነትም ይሁን በአሰልጣኝነት በዌምብሊ ስቴዲየም ሲሸነፍ ይሄ የትላንት ምሽቱ የመጀመሪያው ነው። የመሸነፉን ነገር ደግሞ ሳሯቹ አርቴታ ቀደም ሲል ለኤቨርተን እና ለአርሰናል ሲጫወት እንደዚያውም ደግሞ አርሰናልን ማሰልጠን ሲጀምር በዌምብሊ ስቴዲየም የሚያደርጋቸውን የኤፍኤ ካፕ እና የኮሚኒቲ ሺልድ ጨዋታዎችን በድል የመወጣት ልምድ ያለው ምርጡ አሰልጣኝና ተጫዋች ነው። የታሪኩ ማብቂያ ግን ይህ ሽንፈት በለንደን ታላቅ ስቴዲየም የነበረውን የማይሸነፍ ኢንቪንሲብል የሚል ስም የተሰጠው ግላዊ ታሪክ በይፋ አቋርጦታል። ኢንቪንሲብል የሚል ስያሜ ነበረው ነው። ለምን ትኩረት ሊስብ ይችላል ይህ ጉዳይ? በእግር ኳስ ዓለም አንድ ተጫዋች ወይንም ደግሞ አሰልጣኝ በሀገር አቀፍ ስቴዲየም እንደ ዌምብሊ ያሉ ስቴዲየም ማለት ነው መድረክ ላይ ለብዙ ዓመታት ሳይሸነፍ መቆየቱ ወይም ደግሞ በማሸነፍ ከቆየ በጣም ብርቅና አስገራሚ ስኬት ተብሎ ስለሚጠራ ይህ ትኩረት የሚስብ ኢሹ ነው። አርቴታ ይህን ክብረ ወሰን ለረጅም ጊዜ በመያዝና በማቆየት ስቲል ነው የዌምብሊ ንጉስ ተብሎ ይጠራ ነበር በሚል እንግዲህ ብዙዎች ሰዎች ደጋፊዎች ሚካኤል አርቴታን በዚህ ስም ይጠሩት ነበር። ግን ትላንት ማታ እንግዲህ ይህንን ሰብሮታል። ቢያሸንፍ ደስ ይለን ነበር። ኦሬዲ ግን ሀፕን አድርጓል። ሼር አድርጉት። እንዴት ተረዳችሁት? አቀራረቤስ እንዴት ነው? አመሰግናለሁ።